ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በዚህ መልኩ ቆንጆ የሆነ ድንች በካሮት አልጫ እንሰራለን። እንደምትወዱት ተስፋ አድርጋለሁ። ለመጀመሪያ ጊዜ ወደ ቻናል የመጣችሁ እንኳን ሰላም መጣችሁ እላለሁ። ስራዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። እንዲሁም ደግሞ ዘውትር ቪዲዮ ስለቅ እንዲደርሳችሁ ኦል የሚለውን ተጭናችሁ ቤተሰብ ሁኑኝ እላለሁ። እንዲሁም አሁን ወደ አሰራሩ እንሄዳለን። ላይክ በማድረግ ቪዲዮውን ጀምሩልኝ። በዚህ መልኩ ሽንኩርት አዘጋጅቼ ነበር። 4 ፍሬ የሚሆን መካከለኛ ሳይዝ ያለው ሽንኩርት አዘጋጅቻለሁ። እሱ እንደዚህ በደቃቁ ከትፈዋለሁ። እናንተ እንደ ሁል ጊዜ እንደምነግራችሁ መቀነስ ትችላላችሁ። አነስ አድርጋችሁ መስራት ከፈለጋችሁ ከዚህ ቀንሳችሁ መስራት ትችላላችሁ። ይሄው እንደምትመለከቱት በደቃቁ ቆንጆ አድርጌ ከትፌ ጨርሻለሁ። እዚህ ጋር የባህሩ ሽንኩርት እንደዚህ የምታዩትን ግማሹን የተጠቀምኩት በዚህ መልኩ እሱንም እንደ ሽንኩርቱ ድቅቅ አድርጌ ከትፈዋለሁ። እንደዚህ እየከተፍኩት ነው ያለሁት። አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁ። በዚህ መልኩ እያንዳንዱን ጊዜ ወስጄ በደንብ ድቅቅ አድርጌ ነው የከተፍኩት። ያው ለእናንተ ቪዲዮ እንዳይረዝምባችሁ እያፈጠንኩ ነው ኤዲት ያደረኩላችሁ። በዚህ መልኩ በደንብ ድቅቅ አድርጌ ከትፌዋለሁ የባህሩ ሽንኩርቱን። ካሮት ደግሞ እንደዚህ ተለቅ ያለ ካሮት አዘጋጅቻለሁ። 1 ካሮት ነው የተጠቀምኩት። እሱ እንደዚህ እንደምታዩት እየሸነሸንኩት ነው ያለሁት። ከውስጡ እንጨቱን አውጥቼ ያው እንደምታዩት ተመልሻለሁ። እንጨቱን ካወጣው በኋላ ደግሞ እንደዚህ አነስ አድርጌ ነው እኔ እየከተፍኩት ያለሁት። እናንተ በቁመቱ ማድረግ ትችላላችሁ። ያው እንደዚህ ነው የተጠቀምኩትኝ። በዚህ መልኩ እየከተፍኩት ነው ያለሁት። እዚህ ጋር ልነግራችሁ የምወደው እናንተ የምትፈልጉትን ጨምራችሁ የምትፈልጉትን ደግሞ እያወጣችሁ መስራት ትችላላችሁ። ግን የበለጠ ቆንጆና የሚጣፍጥ የሚሆነው እንደዚህ ተጠቅማችሁ ብትሰሩት መልካም ነው። ይሄው ድንች አዘጋጅቼ ነበር። መካከለኛ የሚሆን 4 ድንች አዘጋጅቻለሁ። በምታዩት መልኩ እቆራርጠዋለሁ። እያንዳንዱን ቆራርጬ አዘጋጀዋለሁ። እዚህ ጋር መጠቀም የፈለኩት ቀደም ብዬ ቀይ ወጡን ስሰራ በቀደሙ ቪዲዮ ላይ ቀይ ወጥ ስሰራ እንዳደረኩትኝ እንደዚህ ከላይ የምታዩትን እሸነሽነዋለሁ። እንደዚህ እያንዳንዱን ቆርጥለታለሁ። እንደምታዩት በጣም ቆንጆ ነው የሚሆነው። ድንች ወጡን ድልድል ነው የሚያደርገው። በዚህ መልኩ ከጨረስኩ በኋላ ያያችሁት እንደምታዩት ቆንጆ ሆኖልኛል። አሁን ደግሞ እንደዚህ እየቆረጥኩት ነው ያለሁት። አነስ አነስ እንዲልልኝ ስለፈለኩኝ ነው። አሁን የጋለ ድስቴ ላይ ሽንኩርት ጨምሬያለሁ። ምንም አይነት ዘይት አላደረኩትም። ብቻውን ትንሽ አብስለዋለሁ። ከዛ ዘይት ጨምርበታለሁ። እናንተ ያው መጥበስ ትችላላችሁ። ግን እያንዳንዱን ግብአቶች አልጫ ስንሰራ ማረር የለበትም። ከለሩን ሳይቀየር እያንዳንዱን እርስ በርሱ መብሰል ነው ያለበት። ጥብስ ካለ ግን አልጫው ከለሩ ይቀይርብናልና እንደዚሁ ቢጫ እንደሆነ ቆንጆ አልጫ ወጥ እንድናገኝ እያንዳንዱን እንደዚህ ነው ማድረግ ያለብን። አሁን እንደምታዩት በዚህ መልኩ ኦሬዲ ውሃውን ጨርሷል። እንደምታዩት የተወሰነ ዘይትም አድርጌበታለሁ። በመጠኑ ዘይት ካደረኩኝ በኋላ እርድን ያደረኩበትኝ ዘይት ሲጨምር አልነገርኳቸውምና እንደዚህ ከዘይቱ በኋላ ደግሞ እርድን ያደረኩበትኝ እርዱን እንደዚህ ጠብሰዋለሁ። እንደምታዩት እርዱን ከጨመራችሁ በኋላ እጃችሁን ማቆም የለባችሁም። ለምን እርድ ቶሎ ነው የሚቃጠለውና እንደዚህ ብታደርጉት መልካም ነው። እንደዚህ ደግሞ የከተፍኩትኝን ካሮት ደግሞ ጨምርበታለሁ። አብሬ ደግሞ እንደዚህ እየጠበስኩት ነው ያለሁት። እሳቱን እንደዚህ እየቀነስኩ ቶሎ ነው የሚቃጠለው እንደነገርኳችሁ። እርድ ከጨመራችሁ በኋላ ጥንቃቄ ያስፈልገዋል። ዛ የባህሩ ሽንኩርቱን ቀደም ብዬ ከተፍኩትን እሱን ደግሞ ጨምርበታለሁ። የስቶፋችሁን እሳት መቆጣጠር ትችላላችሁ። እንደዚህ
ቀስ እያላችሁ እሳቱን እየቀነሳችሁ እየጨመራችሁ ነው መስራት ያለባችሁ። ይኸው በዚህ መልኩ እየከደንኩ እየከፈትኩኝ በደንብ ጊዜ ወስጄ እየጠበስኩት ነው ያለሁትኝ። በዚሁም ደግሞ ጥብስ ሳይል የከታተፍኩትኝ የላጥኩት ድንች አለና እሱን ደግሞ ጫፍ ጠርዙን ያወጣውለትን ድንች እሱን እንደዚህ ጨምርበታለሁ። አብሮ ደግሞ ጥብስ እንዲልልኝ ያው እንደዚህ ካደረኩት ቀድሞ ድልድል ያለ ወጥ ስለምናገኝ ቀድመ ብላችሁ እንደዚህ ከሽንኩርቱ ከካሮቱና ከባሮ ሽንኩርቱ ጋር አንድ ላይ እንደዚህ መጥበስ ያስፈልገዋል። በዚህ መልኩ ቆንጆ ሆኖ እየተጠበሰልኝ ያለው ክድን ክፍት እያደረኩኝ ጊዜ ወስጄ በደንብ ጠብሰዋለሁ። እስካሁን እየተመለከታችሁኝ ከሆነ ደግሞ ላይክ በማድረግ ቪዲዮ ለሌሎች እንዲደርሱልኝ እንድታረጉልኝ ጠይቃለሁ። እንዲሁም አዲስ ሆናችሁ ቪዲዮውን የምትከታተሉኝ ሰብስክራይብ በማድረግ ቤተሰብ እንሁን እላለሁ። እዚህ ጋር የተወሰነ ትንሽ ውሃ ጠብ አድርጌበታለሁ። ሙቅ ውሃ ያዘጋጀሁት ነበረ። እሱ እንደዚህ ጠብ አድርጌበታለሁ። ለምን ቂጡ እንዳይዝብን ጥንቃቄ ያስፈልገዋል። እርድም ስላለው ብቻውን መጥበስ ትንሽ ይከብዳልና ለዛ ነው። እዚህ ጋር አንድ መካከለኛ የሚሆን ቲማቲም በደንብ ፈጭቼው ውሃ እስኪሆን ድረስ ነው የፈጨሁት። ጨምርበታለሁ። በጣም እንዳይቀላባችሁ ቀይ የሆነውን ቲማቲም ባትጠቀሙት መልካም ነው። እናንተ ደግሞ አለመጨመርም ትችላላችሁ። በዚህ መልኩ ደግሞ አብሬ ምንም ውሃ ሳልጨምር ከድነዋለሁ። እንደዚህ ብቻውን ከቲማቲሙ ጋር ደግሞ በእንፋሎት እንዲበስሉልኝ እንደዚህ እየከደንኩ እየከፈትኩ አብስየዋለሁ። ይሄ ነጭ ሽንኩርት ነው ያዘጋጀሁት። ነጭ ሽንኩርት ነበረ። እሱን አንድ የሾርባ ማንኪያ ጨምርበታለሁ። በደንብ ነው የፈጨሁት ነጭ ሽንኩርቱ። ለዛ ነው እንደዚህ ነጭ የሆነባችሁ። እንደዚህ እያዘጋጃችሁ ብታስቀምጡ ደግሞ መልካም ነው። ለስራም ፍጥነት በጣም ይረዳልና ነጭ ሽንኩርቱን እንደዚህ ፈጭታችሁ ብታስቀምጡት ሁሉ ጊዜ ልጣችሁ ከምትጨምሩ ይሻላል። እዚህ ጋር የጨመርኩት ቅመም አለ። ነጭ አዝሙድ ነው የጨመርኩበት እዚህ ጋር። እዛ አብሬ እንደዚህ ጠብሰዋለሁ። ነጭ አዝሙዱን በጣም ቆንጆ ቃና ነው የሚሰጠው። ጨምራችሁ ብትሰሩት መልካም ነው። እንደዚህ አብሬ በሚገባ እየጠበስኩት ነው ያለሁት። በጣም ቆንጆ ነው። እዚህ ጋር ደግሞ ድንች ያዘጋጀሁትን ድንች ደግሞ ጨምርበታለሁ። ድንቹን ሁሉ ጊዜ እንደምላችሁ እናንተ እንደ ቤተሰቦቻችሁ ብዛት እንደ ፍላጎታችሁ ወይም እንደ መጠናችሁ መጠቀም ትችላላችሁ። ይሄው ድንቹን ከጨመርኩኝ በኋላ በሚገባ አብሬ አቀላቀላቸውና ደግሞ አሁንም በድጋሚ ከድኜው እንዲበስል ተወዋለሁ። ይሄው በዚህ መልኩ ቆንጆ ሆኖ እየበሰለልኝ ያለው። ውሃ እንደዚህ ጠብ እያደረጋችሁ ማብሰል ነው። በቃ በጣም ቆንጆ ነው። ቃናው ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። እያንዳንዱን ግብአቶች አብራችሁ እየጠበሳችሁ ብትሰሩት ቆንጆ ጣዕም ነው የሚሰጠው። በዚህ መልኩ ቆንጆ ሆኖ እየተጠበሰልኝ ያለው ከድንቹ ጋር የተወሰነ ጊዜ በደንብ ጠብሼዋለሁ። ድንቹ እንደምታዩት አልተፈረካከሰም እስካሁን ስጠብሰው። ለምን ከላው ላይ ስላነሳውለት የቀደም ቀደም ሲል የቆረጥኩለትን ከላይ የቀረፈፍኩትን ድንች ስላለው አልፈረሰም እስካሁን። እንደዚህ ውሃ እየከለስኩ ነበረ። ውሃውን ከልሼ ደግሞ ከድነዋለሁ። እንደዚህ እንደምታዩት ትክትክ ብሎልኛል። ውሃው ሞቅ ያለ ውሃ ብትጠቀሙት መልካም ነው። ይሄው እንደዚህ በደንብ ቆንጆ አድርጌ እንዲተከተክልኝ የተወሰነ ሰዓት በደንብ እሳቱን ቀነስ አድርጌ እንዲተከተክልኝ ትቼዋለሁ። ጨው ጨምሬበታለሁ። እንደምትመለከቱት ለጣም ጨው ጨምሬያለሁ። ሁሉ ጊዜ እኔ ጨው የምጨምረው መጨረሻ ላይ ነው። እናንተ ደግሞ ከቁሌቱ ላይ መጨመር ልምድ ካላችሁ መጨመር ትችላላችሁ። በዚህ መልኩ ጨምሬ በደንብ አቀላቅለዋለሁ። በጣም ቆንጆ ነው። ትወዱታላችሁ ብዬ ተስፋ አድርጋለሁ። እያንዳንዱን ግብአት ከጨመርኩኝ በኋላ ፍሬውን አውጥቼ ያዘጋጀሁት ቃሪያ ነበረ። እሱን ጨምሬ ደግሞ አወጣውና ለማዕድ አዘጋጀዋለሁ ማለት ነው። ይሄው እንደዚህ እሳት ላይ አድርጌዋለሁ። በጣም ቆንጆ ነው።
እንደዚህ እየሰራችሁ በጾም ሰዓት እንዲሁም በኖርማል ሰዓት መጠቀም ትችላላችሁ። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ዘውትር የምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለየኝ። አዲስ ሆናችሁ ይህንን ቪዲዮ የምትከታተሉኝ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው። ወዳችኋለሁ። መልካም ጊዜ